ያብዬን ወደምዬ ወያኔና ከወያኔ አፍ የሰሙትን ሁሉ እንደ በቀቀን እየደጋገሙ የሚያነብንቡ ሎሌዎች የራሳቸውን መልክ የሚያዩበት መስታወት የተቸገሩ ይመስላል። ወያኔና ሎሌዎቹ ራሳቸውን ማየት ስለተሳናቸው ህዝብም ልክ እንደነሱ ራሱን የማያይና እነሱንና እኩይ ስራቸውን የማያውቅ እየመሰላቸው ሄዷል። ለዚህም ነው በግፈኛ አገዛዛቸው ተንገፍግፎ የሚቃወማቸውን ሁሉ ጥላሸት ለመቀባትና በራሳቸው ስም ለመጥራት ሲንጠራሩ የሚታዩት። የወያኔ ዘረኞች የኢትዮጵያን ተቃዋሚ ኃይሎች በሙሉ በጸረ ኢትዮጵያዊነትና የሀገርን ጥቅም ለባዕድ አሳልፈው በመሸጥ ሲከሱ ስንሰማ አይናቸውንና ፊታቸውን ታጥበው አይነ ደረቅ ለመምሰል ስንት ኪሎ ጨው እንደፈጀባቸው መገመት ያዳግታል። በሀገራችን ታሪክ ውስጥ እንደ ወያኔ በኢትዮጵያ ህልውናና በወሳኝና ዘላቂ ጥቅሞቿ ላይ የዘመተ ኃይል ኖሮም ተፈጥሮም አያውቅም። ለመሆኑ በኢትዮጵያ ታሪክ ለመጀመሪያ ጊዜ የጀግኖች አባቶቻችን አጽም ያረፈበትን መሬት በስጦታ ለጎረቤት ሀገርን ካቹ ብሎ የሰጠ ማን ነው? ማን ነው በሽፍትነት ዘመኑ ለተደረገለት ውለታና ተቀናቃኞቹን እንዲጠብቁለት በማሰብ የኢትዮጵያን ድንበር እንደ ዳቦ እየገመሰ ለባዕዳን የሸጠው? ማን ነው የገዛ ወገኑን ከአያት ቅድማያት አጽመ ርስቱ ላይ ያፈናቀለ አንድ ሲኒ ቡና በማይገዛ ገንዘብ ለምለም መሬታችንን ለባዕዳን የሚያቀራምተው? ማን ነው በህዝብ ስም በልመናና በችሮታ የተገኘን ገንዘብ እየዘረፈ ከሀገርና ከህዝብ ደብቆ የባዕድ ሀገር ባንኮችን የሚያደልበው? ኢትዮጵያ በሶማሊያ በተወረረችበት በ1970ዎቹ ዓመታት የሞቃዲሾን ፓስፖርት ተሸክመው ይንጎማለሉ የነበሩት የዛሬዎቹ የወያኔ አለቆች መሆናቸውን የኢትዮጵያ ህዝብ ገና አልረሳውም። የዛሬዎቹ የወያኔ መሪዎች ትናንት የኢትዮጵያን ሰላምና አንድነት ማየት ከማይፈልጉ የመካከለኛው ምስራቅ አገሮች ጋር እጅና ጓንት ሆነው የኛን ጎሳ ድርጅት እስከረዳችሁ ድረስ ኢትዮጵያን እናደክምላችኋለን የሚሉ ጸረ ሀገርና ጸረ ህዝቦች ነበሩ። እነዚህ የለየላቸው ከሃዲዎች ዛሬ አይናቸውን በጨው አጥበው ራሳቸውን የኢትዮጵያ ጥቅም አስከባሪ ለኢትዮጵያ ህዝብ ነጻነትና ለሀገር አንድነት መከበር የሚታገሉትን ውድ የኢትዮጵያ ልጆች የሀገር ጠላት ብሎ ለመጥራት የሚያበቃ የሰናፍንጭ ቅንጣት የሚያክል የሞራል ብቃት የላቸውም። ወያኔዎች ስልጣን በያዙ ማግስት በጻፉትና እነሱን ሲጠቅም በሚጠቅሱት አገርንና ህዝብን ሲጠቅም ግን እየዳጡ በሚያልፉት ህገ መንግስት ውስጥ ደደቢት በረሃ የወሰዳቸውን ዋነኛ ዓላማ መገነጣጠልን እንደ ሀገር ጥቅም በጽሁፍ ካልሰፈረ ብለው ያዙኝ ልቀቁኝ ሲሉ የነበሩበትን ጊዜ እኛ የኢትዮጵያ ነገር የሚቆረቆራን ወገኖች አረሳነው። ለመሆኑ ሌሎችን በጸረ ኢትዮጵያዊነት የሚከሰው ወያኔ እውነት ኢትዮጵያን ከወደደ መገነጣጠልን ለምን ተመኘላት? መገነጣጠልን የመሰለ አደጋ እንደ ብሔራዊ የአገር ጥቅም አይቶ የራሱን ምኞት በህገ መንግስት ደረጃ ያጸደቀው ወያኔ እንዴት ሆኖ ነው ለኢትዮጵያ አንድነትና ክብር የሚጋደሉና የሚታገሉ ልጆቿን በሀገር ጠላትነት የሚከሰው? የኢትዮጵያ ህዝብ ከወያኔ ጋር የሚደረገውን ትግል ከመብትና ከነጻነት ትግል ባሻገር እንደ ሀገር አድን ትግል አድርጎ የሚመለከተው ይህንኑ ወያኔ በሀገራችን ብሔራዊ ጥቅሞች ላይ በተደጋጋሚ ያሳየውን ጠላትነት በመገንዘብ ነው። የኢትዮጵያ ህዝብ ወያኔ ተቃዋሚ ኃይሎችን በጅምላ የሀገር ጠላት ለማስመሰል በሚቆጣጠራቸው የመገናኛ አውታሮችና በታማኝ ሎሌዎቹ በኩል የጀመረውን የስም ማጥፋት ዘመቻ ከወዲሁ ተረድቶ ያብዬን ወደምዬ ብሎ ትግሉን ከቀጠለ ውሎ አድሯል። ወያኔና ለወዳቸው ያደሩ ሎሌዎች ሁለመናቸውን የወረሰውን የጸረ ህዝብና ጸረ ኢትዮጵያዊነት ተከክ ማንንም ላይ ማራገፍ አይችሉም። ድፍን ኢትዮጵያ ማንነታቸውን አሳምሮ ያውቃልና። ድል ለኢትዮጵያ ህዝብ። السلام عليكم. እንዴት
ሰንብተሻል ብዙ ጊዜ ሆነን አንቺን ሳላይ ከሰው ሰማለሁ ጤናም እንዳልሆነ የእናትሽ ታውቋል ብለው ቢነግሩኝ እኔ አልሰማም ብዬ ፊቴን አዞርኩኝ እንቱን አውቀዋለሁ ጤናም እንዳልሆንሽ ግን መስሎኝ ነበር በጣም የተሻለሽ እሱ እንደምን አለሽ እንዴት ሰንብተሻል የቤት ዳሮት እንዴት ያደርግሻል አንቺ እንደምን አለሽ እኔስ እንደምን እግዜር የሰጠው ሰው አልችል አይልም ጥያቄ መጣልሽ መቼም አትረሺ እባክሽ ኢትዮጵያ እስቲ እኔን ፍቺ ትናንትና ሌሊት አንድ ህልም አይቼ በጣም ተገረምኩ ራሴው ጋጅቼ ህልም እንደሆን ቅዠትን ያልተረዳኝ እባክሽ ኢትዮጵያ ይህን ፍችልኝ መስንቆ በድጋሚ ሰላምታችን ይድረሳችሁ ውድ የግንቦት 7 ሬዲዮ አድማጮቻችን ይህ የግንቦት 7 ድምጽ ነው ስርጭታችን ይቀጥላል ከዶክተር ብርሃኑ ነጋ ጋር ወዳደረግነው ቃለ ምልልስ እናልፋለን መልካም ቆይታ የሳምንቱ እንግዳችን ከዚሁ ከተቀሱት አንወጣ አሁን ምዕራባውያኑ የራሳቸውን ጥቅም ለማስከበር ሲሉ እንግዲህ እንደሚታየው እንደ ወያኔ ኢህአዴግ ካሉ የገዛ ህዝባቸውን ከሚያሸብሩ መንግስታዊ አሸባሪዎች ጋር ሲተባበሩ ነው እየታየ ያለው እንደ በርሱ አመለካከት ምዕራባውያኑ ጥቅማቸውን ለማስከበር የግዴታ ከአምባገነኖች ጋር መጣበቅ አለባቸው ወይስ በጋራ የጋራ ጥቅም ለማስከበር ከህዝብ ጋር መስራት ይጠበቅባቸዋል ነው የለባቸውም ከአምባገነኖች ጋር መስራት የለባቸውም ይሄንን ያውቁታል እኮ እነሱ መሰረታዊ እምነቶቻችን ናቸው መሰረታዊ እንደ ሀገር የቆምንበት መሰረት በነጻነት በእኩልነት በዲሞክራሲ ላይ ስለሆነ ይሄንን የሚያንጸባርቁ ሀገሮች ናቸው በዘላቂነት ደጋፊዎቻችን በዘላቂነት አብረን እንሰራ የምንችለው እንደዛ አይነት መንግስቶች ጋር ነው ብለው ያምናሉ ያ ማለት ግን ሁሉም ሀገር ዲሞክራሲያዊ ሲሆን ከሌሎች ሀገሮች ጋር ግንኙነታቸውን ያቆማሉ ማለት አይደለም ስለዚህ ዘላቂ የሆነው ጥቅማችን የሚጠበቀው በሁለተኛ ዲሞክራሲያዊ ስርዓት ሲመጣ መሆኑን ለጥቅማቸው ብለው ያ መምጣቱን እንደሚለብሱ ምንም ጥያቄ እስከዛ ግን ባለው ሁኔታ ባጭር ጊዜ በአካባቢው ስልጣን ካለው ከማንም መንግስት ጋር አብሮ መስራትም የዲፕሎማሲ ስራ ማለት አንዱ ይሄ ነው ይሄንን ማድረጋቸውን ሊገርመን አይገባም ግን ለነሱ ሁኔታው ቢመቻቸውና ቢያገኙት ዲሞክራሲያዊ የሆነ የተረጋጋ ከራሱ ጋር የታረቀ ስርዓት እና ሀገር ሊሆን ነው የሚመርጡት ስለዚህ ለዚህ እኮ ነው እንደው አንድ ሁኔታዎች ትንሽ ተቀይረው እኛ በትግላችን ወደ ነጻነት መሄዳችን የማይቀር መሆኑን ምናምን ሲያዩ ተመልሰው ይሄንን ትግልና ዲሞክራሲያዊ ስርዓት ለመደገፍ ምንም ወደ ኋላ እንደማይሉ ምንም ጥርጥር የለም መልካም እንግዲህ ከዚሁ ከምስክርነቱ ሳንወጣ በምስክርነቱ ላይ እርሶም ሆኖ አቶ ባንግ ኔቶ
ጠንከር ያለ ኃይለ ቃል ተናግራችኋል የሚሉ ወገኖች አሉ። ለምሳሌ አሜሪካ ነፃ እንድታወጣን አንጠይቅም ወይም አንፈልግም፣ ራሳችንን ነፃ የምናወጣው ራሳችንን የሚል አገላለጽ። ይህ አይነቱ አባባል በዲፕሎማሲ ቋንቋ ተገቢ አይደለም ለሚሉ ወገኖች ምን መልስ አለዎት? እንዲህ አይነት የምስክርነት ቃል በምትሰጥበት ጊዜ ምስክርነቱን የሚያዳምጠው አካል ትሩስፉሊ አንተ በእውነት ባንተ አመለካከት ባንተ እምነት በዛ ሁኔታ ላይ ያለው ነገር ምን እንደሆነ በእውነት ማሳየት ለነሱ ይጠቅማል። አንተም ሐሳብን ለመግለጽና ነገር እየወደተ ይሄዳል የሚለውን ለማሳየት አንተም እውነተኛውን ነገር ማስቀመጥ ተበቅቷል። ዲፕሎማሲያዊ ቋንቋ መጠቀም ማለት እውነት አለመናገር ማለት ነው። ዲፕሎማሲያዊ ቋንቋ መጠቀም ማለት እውነት የሆነውን ነገር ግን በማይጎረብት መልክ ለማቅረብ መቻል ማለት ነው እና በዛ ላይ የቀረበው እኔ መቼም ኦባንግም እኔም በሆነ ያልነው እኛም ቢሆን ሁሉም የሚፈልገው በሰላማዊ መንገድ ወደ እውነተኛ ዲሞክራሲያዊ ስርዓት የሚደረግ ሽግግር ቢገኝ ነው። ያ ካልተገኘ ግን የኢትዮጵያ ሕዝብ እድሜ ልኩን ዝም ብሎ በባርነት ዝም ብሎ እሺ ብሎ ይቀጥላል ብላችሁ ካሰባችሁ ተሳስታችኋል። የኢትዮጵያ ሕዝብ ለነጻነቱ መታገሉ አይቀርም። በሰላማዊ መንገድ የሚደረግ ለውጥ የለም ብሎ እያመነ ሲሄድ አሁን ደግሞ ወደዛ እየሄደ ነው። ዜን ይሄንን መብቱን ለማግኘት በሚችለው አቅም መሞከሩ አይቀርምና አገሪቱ ወደዛ እየሄደች ነው። ከሰላማዊ መንገድ ለውጥ ይመጣል የሚለው ነገር ተስፋ እየተቆረጠበት በሌላ መንገድ እንታገላለን ለሚሉ ኃይሎች ጆሮ እየሰጠ ነው ማህበረሰቡ። ስለዚህ ይሄ ነገር ወደ ግጭት እየሄደ ይሄን ነገር ማወቁ ጥሩ ነው። እናንተም ፖሊሲያችሁን ስታዘጋጁ ይሄን ነገር አውቃችሁ ማድረጉ ጥሩ ነው በሚል ያለውን እውነት ነው ለማሳየት የሞከርነው እንጂ በምንም አይነት ከበሬታ በሌለው መልክ አይደለም የቀረበው። ያው ማንንም ሰው እንደሚያየው ከምስክርነቱም በኋላ ከአዘጋጆቹ ከኮንግረስማን ስሚዝም ጋር ካደረግናቸው ውይይቶች ለመረዳት እንደቻል ነው እነሱም በጣም ነው ደስ ያላቸው እውነት መናገራቸውና ለእውነቱ ምን ሊሆን እንደሚችል ለማሳየት መሞከራችንን በጣም ነው የወደዱት። እነሱም የኮንግረስማን ስሚዝንም ኮንግረስ ብታየው እሱም ቀጥተኛና በጣም ያለውን እውነት ፍርጥርጥ አድርጎ ለመናገር ነው የሞከረው። እንደው በጣም የኢትዮጵያ መንግስትን እንደው በማይጎረብት መልኩ ለማቅረብ ሲሞክር የነበሩት ያው የመንግስት ያስፈጻሚ አካል ተወካዮች ናቸው። እሱ ደግሞ ስራቸው እንደዛ ነው። ያው ዲፕሎማሲ እዛ ጋር ነው የሚሰራው። በኮንግረስ ደረጃ ዲፕሎማሲያዊነት አይደለም በኮንግረስ ደረጃ የሚፈልገው እውነተኛነትና ያንን እውነተኛነት በአክብሮት ለመግለጽ መቻል ነው። እሱ ነው የተደረገው። እንደው ይሄንን ካነሱት አምባሳደር ያማሞቶ የሰብአዊ መብት ጥሰት መኖሩን አምነዋል። በተጋራኒው ግን ኢኮኖሚ በጣም እንዳደገ ነበር ሲናገሩ የነበሩት። ዲሞክራሲን በተመለከተ የሰብአዊ መብቱም በሂደት ሊስተካከል የሚችል ነገር እንደሆነ ነው የገለጹትና እንዴት ነው ይሄን ነገር የሚያዩት? የእሳቸው አገላለጽ በሂደት የዲሞክራሲ ጊዜ ጉዳይ ነው የሚባል አባባል አለ። ብዙ ጊዜ እንዴት ነው ይሄን ነገር የሚያስተናግዱት እርስዎ? እንደ ሁሉ ጊዜም እኮ እንደዛ ነው። መንግስቶች ሊሉ የሚችሉትም እኮ ያን ነው። ሌላ ምን እንዲሉት ተጠብቃለህ? አሁን የአሜሪካ መንግስት በሂደት ለውጥ ይመጣል ብሎ ካላለ ሁሌም እንደዚህ ነው የሚቀጥለው ካለ በሌላ አነጋገር የሚለው የኢትዮጵያ ሕዝብ ሁሉ ጊዜ በባርነት እንዲኖር ተስማምቻለሁ ሊል እኮ ነው። ይሄን ደግሞ ሊል አይችልም። በዲፕሎማሲያዊ ቋንቋ ሁኔታው ጥሩ አይደለም ግን እየተለወጠ እየተሻሻለ ይሄዳል ብለን ተስፋ እናደርጋለን። ያንን ተስፋ ካላደረጉ እኮ ዘን ከኢትዮጵያ መንግስት ጋር ምንም አይነት ግንኙነት ሊያደርጉ አይችሉም። ያን ግንኙነት ደግሞ ለራሳቸው ጥቅም ይፈልጉታል ብለን ቀደም ተነጋግረናል። ለራሳቸው ጥቅም ከፈለጉት ከኢትዮጵያ መንግስት ጋር የሚያደርጉትን ነገር ለራሳቸው ቢሆን ጀስቲፋይ ማድረግ አለባቸው። እሱን ለማድረግ የሚችሉት በሌሎች በአንዳንድ አቅጣጫዎች ትንሽ ለውጦች እየታዩ ነው፣ ትንሽ አበረታች ነገር አለ ምናምን ያላል ውስጥ እርስ በርሳቸው ሲነጋገሩ የሚነጋገሩት ሌላ ነገር ነው። በፐብሊክ ግን ይሄንን ነገር ማለት አለባቸው። ሌላ ቢሉ ነው ሊገርም የሚገባው እንጂ ለውጥማ ሂደት ሊመጣ ይችላል ብለን እናምናለን ባይሉ ዘን ኮምፕሊት ያበንደን ማድረግ አለባቸው። ቅድም ያልኩህ እኮ የግብጽ ምሳሌ ይሄ ነው።
መጀመሪያ ላይ ሙባረክን ያው ህዝቡ የሚጠይቀውን እንትን ስማ ትንሽ ለውጥ አርግ ሪፎርም ይመጣል ይቀየራል ምናምን ያው ነበር የሚያወሩት ሰው ግን ምንም ወራላ ለማይል ሲያዩ ነው አይ በቃ አንተ ይሄን ነገር ልትለውጠው አትችልም አንተ መወረድ አለበት ወደሚለው የደረሱት ሶልዚም ላይ የሚሆነው እንደዛ ሁሉ ጊዜም ያንን ነገር በቃ ተቀልበሰው ሌላ አቋም እስኪወስዱ ድረስ ማለት የሚችሉት ትንሽ መሻሻሎች ይካሄዳሉ እሱን ለማገዝ ነው ያለ ነው ብለውማ መንገር አለባቸው አለበለዚያ ኮንግረስን እንኳን ገንዘብ ሲጠይቁ ለኢትዮጵያ እርዳታ ያው ቅድም ዛኩ ገንዘብ ሲሰጣቸው ኮንግረስ ሲጠይቁ ምን ሊሉ ነው አይ ይሄ አምባገነን ስርዓት ነው ወደፊትም ሁሌም አምባገነን ሆኖ ይቀጥለው ስለዚህ አምባገነንነትን ለመደገፍ ኮንግረስ ገንዘብ ይስከትል ሊሉ አይችሉም ሊሉ የሚችሉት አዎ ይሄ ችግር አለ አምባገነንነት አለ ሁኔታዎች ተዋረዱም ግን አብረናቸው በመነጋገር ቀይሩ ይያል በማባበል እንትንላቸው ነው ይሄን ለማድረግ ደግሞ አብረናቸው እንደቆመን ለማሳየት የተወሰነ እርዳታ መስጠት አለብን ብለው ነው ያቀርቡ የሚችሉት ይሄንን ነው ሊሉ የሚችሉት ከዛ የተለየ ነገር ሊሉ አይችሉም እሺ ከዚህ ቀደም እንግዲህ የነበረው የዲፕሎማሲ ትግል በአብዛኛው ገዢውን ስርዓት በመክሰስ ላይ ያተኮረ ሰላማዊ ሰልፍ ወይም ፒቲሽኖችን ማዘጋጀት ነበር ይሄ ደግሞ እንብዛም ለውጥ ሲያመጣ አልታየም ከዚህ አኳያ ወደፊት የዲፕሎማሲ ትግል የሚታይ ውጤት እንዲያመጣ ምን መደረግ አለበት ይላሉ በመጀመሪያ በዲፕሎማሲ መስክ የሚደረገው ትግል በደንብ ለውጥ እንዲያመጣ ከፈለግን በመሬት ላይ ያለውን ነገር መቀየር ነው ያለበት ያ ነው መጀመሪያው ስራ ለዲፕሎማሲያዊ ስራውም ትልቅ ጉልበት የሚሰጠው በመድር ላይ ያለውን ሁኔታ መቀየር ሲቻል በመድር ላይ ያለው ሁኔታ እስካልተቀየረ ድረስ በዲፕሎማሲ ብቻ የሚቀየር ነገር አለ ብሎ የሚያምን ካለ በእውነት ይዋሃል ዝም ብሎ አጉል ጉልበት ማጥፋት ስለዚህ መጀመሪያ ስራው ያንን በመድር ላይ ያለውን ነገር ለመቀየር የሚደረገው ስራ ይሄን ስታረግ ግን ዲፕሎማሲያዊ እንቅስቃሴ እገዛ ያደርጋል በተወሰነ ደረጃ እኮ እንደ ቦክስ ጨዋታ ነው አይ ሚን ከአንድ ቡጢኛ ጋር ቦክስ ትጫወት መጨረሻ የሚጥለው ምት የትኛው እንደሆነ አታውቅም ግን በየጊዜው ጃብ ስታረገው ትንሽ ስታረገው አፍንጫውን ስታደማው ምን ስትለው እየተራከመ ይሄድልኛል ብለህ ነው የምታስበው ልክ እንደዛ ነው ዲፕሎማሲን ትግል ማየው በተወሰነ ደረጃ ትንሽ አፍንጫውን ለመምታት ትንሽ ደም ለማምጣት ለማድረግ ትችላለህ በዲፕሎማሲው እንቅስቃሴ መጨረሻ ላይ ግን የመጨረሻውን የሚያደርገው ያ ምድር ላይ የምታደርገው ስለዚህ ለማዳከም ዊክም ለማድረግ በየጊዜው ባለም አቀፍ ደረጃ ሊያገኝ የሚሞክረውን ሌጂቲመሲ ለማሳጣት መሞከር የትግሉ አካል ግን ትልቁ የትግሉ አካል ራስ አዎ ኦኬ እንግዲህ በመጨረሻ ባለፈው ወር በተደረገው የግንቦት 7 ጠቅላላ ጉባኤ በድጋሚ በሊቀመንበርነት ተመርጧል በድጋሚ በመመረጡ ምን ተሰማውት በእርሱ አመራርስ የንቅናቄያችን የወደፊት አቅጣጫ ምን ሊመስል ይችላል እንግዲህ የግንቦት 7 ጠቅላላ ጉባኤ የድርጅቱ ፖሊሲ አውጪ ትልቁ አካል ነው የድርጅቱ ትልቁ የስልጣን አካል ያ የድርጅቱ ጠቅላላ ጉባኤ ነው በዚህ ጠቅላላ ጉባኤ ላይ ድርጅቱ መከተል ስላለበት ስትራቴጂ የስራ ቅደም ተከተል የትግል መርሆችና አካሄዶች በዝርዝር ፖሊሲዎች አውጥቷል እነኚህን ፖሊሲዎች ለማስፈጸም የሚችሉ የስራ አመራር አባላትን መርጧል የነኚህ የስራ አመራር አባላት ኃላፊነት በዚህ በድርጅት ጉባኤ የተወሰነውን ፖሊሲ በተቻለ መጠን በተቻለ ፍጥነት በተቻለ ስልጡነት ተግባራዊ ለማድረግ መሞከር ነው የድርጅቱ ሊቀመንበር በእኛ ህግ የስራ አስፈጻሚው አካል ሰብሳቢ ነው በስራ አስፈጻሚ አካል ሰብሳቢነት ስራችንን እንሰራው ሁሌም እንደ ስራ አስፈጻሚ በቡድን ሆነን ነው እና ያንን ስራችንን እንቀጥላለን የድርጅቱ ጉባኤ እንደገና ድርጅቱን
በሊቀመንበርነት በመምራቱ ለድርጅቱ ለትግሉ ይጠቅማል ብሎ አመኑ በጣም አመሰግናለሁ። ግን በድርጅታችን በተቻለ መጠን በየጊዜው አዳዲስ አመራሮችንም እያፈራን መሄድ እንዳለብን ከዚህ በፊትም ብዙ ተወያይተንበት ግንዛቤ ያገኘንበት ሁኔታ ነው። ስለዚህ ቶሎ አመራሮቻችንን እየቀየርን የምንሄድበት ሁኔታ ይፈጠራል የሚል ተስፋ አለኝ። እስከዛ ድረስ ግን የተሰጠኝ ኃላፊነት ድርጅቱ ባቀረበው የትግል ስትራቴጂና የትግል ስልቶች መሰረት በተግባር ለማዋል የሚችለውን ነገር ሁሉ አደርጋለሁ። መልካም እንግዲህ ጥያቄን እየጨረስኩ ነው። ጉባኤው የንቅናቄያችን ዋና ግብ የሆነውን በህዝብ የተመረጠ አካል ስልጣን የሚይዝበት ሁኔታ ለመፍጠር ዋና እንቅፋት የሆነውን የወያኔ ጉጅሌ አገዛዝ ለማስወገድ በሙሉ አቅማችን መንቀሳቀስ እንዳለብን ወስኗል። ከዚህ አኳያ እንግዲህ በሀገር ቤት የሚደረገውን ህዝባዊ ቢተኝነት በውጭ ከሚደረገው ህዝባዊ ቢተኝነት ጋር ማቀናጀት የጉጅሌውን እድሜ ለማሳጠር ምን መደረግ አለበት ይላሉ? ምንስ ይመክራሉ? አይ ምንም ይሄን እንሰራለን ይሄን መስራት አለብን ምናምን የሚል ዝርዝር ውስጥ መቼም እንዲህ አይነት ውይይት ውስጥ አንገባም። ድርጅቱ አቋሙ በጣም ግልጽ ነው። በዚህ ጉዳይ ላይ ነፃነታችንን ለማግኘት ማድረግ ያለብንን ነገር በሙሉ እናደርጋለን በሚል ቆራጥነትና እልህ ነው እዚህ ውስጥ የገባ ነው። ይሄን በምናደርግበት ጊዜ ወያኔም በስልጣን ላይ ለመቆየት የዛኔ ያክልልህ እንዳለው በደንብ መረዳት ያስፈልጋል። ይሄን እድሉን ተጠቅሞ ገንዘብም ስላለው ይሄኛ ለነጻነት የምናደርገው ትግል እንዳይሳካ ሊሰጥ የማይሞክረው እንቅፋት የለም። በብዙ መልኩ ይንቀሳቀሳል። በፕሮፓጋንዳ ይንቀሳቀሳል፣ በደህንነት በኩል ይንቀሳቀሳል፣ በተቃዋሚዎች ውስጥ ገብቶ እንትን ለመፍጠር ልዩነት ለመፍጠር መሞከሩ አይቀርም። እነኚህ ነገሮች ሁሉ ለነሱ በስልጣን የመቆየት ስትራቴጂ አንድ አካል ነው። ይሄንን አውቀን እኛ በትንሽ በትልቁ እርስ በርስ የምንሻፈተው ነገር ቆሞ ይሄ ትግል ግንቦት ሰባትን ብቻ አይደለም እንጠይቀው። ይሄ ትግል ለዲሞክራሲና ለእኩልነት የሚታገሉ ኃይሎችን በሙሉ ይጠይቃል። ውጤቱን ደግሞ ባጭር ጊዜ እናርካል። እነኚህ ኃይሎች ሁሉ ተባብረው ወደ አንድ ጎራ መጥተው ያንን ትግል የሚገፉበትን መንገድ መፍጠር ያስፈልጋል። ስለዚህ በተወሰነ ደረጃ ወደ ሰፊነት፣ በተወሰነ ደረጃ እልህ፣ በተወሰነ ደረጃ ብልህነት ግን በምንም አይነት አይናችንን ከኳሱ ላይ ሳናነሳ ይሄ ትግል ከወያኔ ጋር የሚደረግ የነጻነት ትግል መሆኑን ይሄ ትግል ብዙ ታውረድ ሊኖረው እንደሚችል ብዙ አራታ ወርባታዎች ያሉበት መንገድ እንደሆነ አውቀን ያ ትግል የሚጠይቀው እልህ ቁርጠኝነት ይዘን መታገል ነው። ሌላ ምንም አማራጭ የለም። ይሄ አማራጭ ያለው ጉዳይ አይደለም። ነጻነት ፈልጎ ነጻነትን ደግሞ በቺፕ በርካሽ ምንም ሳይከፈልበት ይገኛል ብሎ መጠበቅ ነጻነትን እንዳለ መፈለግ ነጻነታችንን እንፈልጋለን ካለን ዘኖገባችንን ተወጣችንን ተበቃርገን ይሄን ትግል በሙሉ ልብ ምን ታደረውን ኃይል ደግሞ በደንብ ክሊርሊ አይሶሌት አድርገን ብሎ ትንሽንም ትልቁንም ጠላት ያብዙ የሚደረግ እንቅስቃሴ ሳይሆን ወዳጅን ያበዙ ግን አይናችንን ኳሱ ላይ አድርገን ከሌሎች ጋር ሆነን ይሄን ትግል ባጭሩ ለመቋጨት መሞከር አለብን። አመሰግናለሁ ዶክተር ብርሃኑ። በጣም አመሰግናለሁ። እሺ ክቡራትና ክቡራን አድማጮቻችን እስካሁን ስትከታተሉት የቆያችሁት የግንቦት ሰባት ሬዲዮን ነበር። የዛሬው ስርጭታችን እዚህ ላይ ተጠናቀቀ። በቀዳሚው የሬዲዮ ፕሮግራማችን ዳግም እስከምንገናኝ ኢትዮጵያ በልጆቿ ለዘላለም ተከብራ ትኖራለች እያልን እንሰናበታችኋለን። ቸርን ሰንብት።